ይባላል አሁን ምን ይባላል ጀማው እንዴ አብዛኛው የኢትዮጵያ ህዝብ እኮ በሞቲቬሽን አብዶ እንዴት ይሆናል ማን አንተ ይሄ ውድድር በሞራል አይሆንም በሙቀት አይሆንም ሙቀት ላይ ተመሰረተ ነው በእውነት ነው ማለት አይሆንም እንደዚህ ውድድሩ ራሱ እንዴ ሄዶ ሰፈረበት እኮ አንተ ጆኒ ጁጁትሱ ሚሉት ሰፈረበት አለቀ ጫውታው በቃ ማን አንተ እጁን ለመስፈር አልሄደም ጆኒ ጁጁትሱ ለመስፈር አይተኸዋል ማን ይቃሉን ለመጠበቅ የሚያደርገው ጥረትን ሳላደንቅለት አላልፍም ማን ነውር ነው አንተ ለሰብረው ነበር እንዴ ለማንኛውም ሴዶም እንግዲህ ምንም ማድረግ አይቻልም ብልቃተ ሊላ ራሱ ተሻሽሎ መጥቶ አሸንፏል ገብቷል የማይታረም ነገር የለም ዋናው ተስፋ ለመቁረጥ ነው መወጠር ነው አባኪያ አንቺም እንዳይደብርሽ ነው ምልሽ ለማንኛውም ጀማ ዋናው ነገር ምን መሰላችሁ እንቅልፋችን በቃ እንተኛ ጀማ ምንም ስለንትሩ ሌላ ጊዜ በሰፊው እናወራለን ደህና ደሩ ምን ነካን ናይስ ወንድና ጎበዝ ረቢቅ ጎበዝ አንገታ ፍርጅናገር ተለያለ ማይጋል ናቴ ትሙት ተለያለ በቃ ተለያለ ረቢቅ በቃ ቴስቴስትሮን ይከፍላል ምን አይነት ሱነ አባ ናቴ ትሙት God damn! Within 1 round man! ጆኒ ጁጂትሱ ሴዶ ማሻራትን በፈርስት ራውንድ ሰብሚሽን በከሞራ ማን ነው አሸንፎታል እና ልክ እንደተጀመረ ጆኒ ጣለው ቀጥታ ማውንት ቀጥታ ባኩን ሰጠ ፍላትን አረገው የዛኔ አንገቱን መያዝ ይችላል ነበር ወይዛው ግራውንድ ፓውንድ ማድረግ ይችላል ነበር በተደጋጋሚ እጁን ሊሰብር እየሞከረ ነበር ጆኒ በእርግጠኝነት ነው የምላችሁ በተደጋጋሚ እጁን ነበር አታክ ያደረገ የሞከረው ማለት ነው እና ሴዶ አምልጧል ሐቅ ለመናገር ሴዶ ጁጂትሱ ትሬኒንግ የሰራ አይመስለኝም ጀስት ለዚህ ፋይት ጁጂትሱ ትሬኒንግ አንድ ልሰጠው የምፈልገው ክሬዲት ግን በስትክክል ሊፋለም ነው የመጣው ገባር ልሻን አሸነፍኩም ተሸነፍኩም ከሻከሻለሁ ብሎ ነው የመጣው እንጂ ለመሸነፍ ምናምን ተዘጋጅቶ የመጣ አይመስልም ነበር ጆኒ ግን ፋይቱን መቆየት ካለበት በላይ አቆይቶታል ባይዘው በእርግጠኝነት ነው የምነግርህ ምክንያቱም ልክ እንደጣለው ማውንት አረገው ጀርባውን ሰጠ ሊነሳ ሲል ፍላትን አረገው ከዛ በኋላ 30 ሰከንድ ነበር ገባር ወደ ሆዳቸው ተገልብጠው አንዴ ክሩሲፊክሱስ ለመክተት ሲሞክር ራሱ ሴዶ ለማቆም ምን ነገር አልሞከረም ገባር እጁ አልገባም ማለው እንጂ የተለያየ አይነት ነገሮች እየሞከረበት ነበር እጁን ቋላ ማረግ ማን ጆኒ ጨካኝ ነህ እውነትም ምለህ አትቀልድም ማለት ነው ኮንግራቹሌሽንስ ስላለው አባቴ እኮ አለቀ ጆኒና ሴዶ እንግዲህ ጀምረዋል እስቲ እናያቸዋለን አረ ጣለው ጆኒ እንዴ መጀመረ አንተ ወዲያው ነው ጣለው ግን እንትና ሎክ አድርጎታል ሴዶ አይ በቃ ሴዶ ተሸነፈ አንተ ጎበዝ ነው ሴዶ አንተ ጆኒ እንዴት ጥንካሬ ያለው ወይኔ በቃ ጆኒ ባንድ ዙር እንዳለው ለመጨረስ ነው ወይኔ እጁን ያዘው አንተ ጆኒ ግን ከወጣብህ አንተ ጆኒ ግን ከወጣብህ በቃ እጁን አለቀ ወይኔ በስመ አብ ወይኔ ሴዶ ሌላ ወይኔ አለቀ versus Johnny within 2 minutes. I always ሁሉ ጊዜ ነግሬያችኋለሁ ማለት አልወድም
ነግሬያቸዋለሁ ማለት አልወድም። ለብዙ ሰው ተናግሬያለሁ። እግሬን ነው ምሰብርህ እያለ ሳይኮ የሰራበት ለእጁ ነው ብዬ እንደማይ ነግሬያችሁ ነበር። ወደ ጥሉ እያልክ ሙድ ስትይዝብኝ ነበር። I told you man, I fucking told you. ነግሬያቸዋለሁ። ነገ አይደለም ምንም እኮ አይደለም። ስፖርት ነው እወደዋለሁ። ከሴቶ ጋር ምንም ችግር የለብኝም። ስለ ስፖርቱ ነው ያወራሁት። እግሬን እሰብራለሁ ያለ ዲስትራክት ያደረገው እጁን ሊይዘው ነው ብዬ ዘጠና ጊዜ ተናገርኩ። ወደ ጥልቁ ለመሄድ እኔን ሴዶ ተረፈ በቀሉ ብሎ እኛን ስሜት ውስጥ ከቶ ነበር። ለምን ምላሳቸውን አስረዝመው ጉድ እንደሚያደርጉን ነው ያላወቅ ነው። እናም ጋይስ ሴዶ በመጀመሪያው ዙር እንደተለመደው እጁ እንደውም ከመሰበር ተርፎ ይሄን ሁሉ ሰዓት አስጠብቆን ብዙ ነገር ለማለት ፈልጌ ነበር። ኤኒሃው ጆኒ አንደኛ በቃ ማንም እንዳይወዳደር ከዚህ በኋላ ቀጣይ ኢቲኤፍሲ 3 ጆኒ ይውጣና ሌላ ሰው መወዳደር ይኖርበታል። ካልሆነ ደግሞ የኢትዮ ፋይት ናይት አሸናፊ ከዛ ጋር ቢወዳደር ጥሩ ነው። በሉ አይኔም ቀልቷል። ብዙ ጠብቄ ነበር ከሴዶ አንድ ፓንች እንኳን ጠብቄ ነበር። በጣም ያሳዝና። በጣም ተናድጃለሁ። እንደዚህ አልጠበቅኩም። ቢያንስ አንድ ዙር ይቆያል ብዬ ጠብቄ ነበር። ወይ ሴዶ ጆኒ ጁጂትሱ 1 ሴዶ 0 የተጫዋቾች ሬቲንግ ወይ ማን ተጀመረ? ፈርስት ራውንድ ላይ እኮ ነው ተጀመረ። ገና እንደተጀመረ ማለት ነው። እኔ አንድ አይሰነዘረም አይመስለኝም። ማን ምንም ነገር እኮ አላደረገም። ዝም ብሎ እግሩን አቀፈው፣ መሬት ላይ ጣለው፣ አላየው ላይ ዘለለበት። እንዴ የሆነ ማየው የመሰለኝ እኮ ማለት ነው። የሆነ አርሰናል ከሪያል ማድሪድ እያየው ነው የመሰለኝ እኮ። እንዴ ልጥልጥ ነው ያደረገው፣ ላየው ላይ ወጥቶ አንቆ ምናምን ነገር። ማን ምንድነው ማየው? ይሄ በጣም ዲስአፖይንትመንት ነው። ማን የጠበቁት እንዴ? ሴዶ ብሎኬት ምናምን ሲመታ ስንት ዓመት ያየሁት ሰው አንድ ፓንች አለይም ካንተ ኔጌቲቭ 10 ነው የምሰጥ። ገብቷል አይደል ማለት ነው። እንደዚህ አትይም። ፊትህ ስላስፈራ ምናምን አይደለም ሬቲንግ የምሰጥ እኔ ባየሁት ነው። ገብቷል 10 ከ10 በጣም ያበደ። ግን ከነዚህ ጨዋታ ቀጥሎ ደግሞ በጣም የተመቸኝ የነ ንቃተ ህሊና ጨዋታ ነው። ገብቷችኋል ማለት ማን ይሄ ሰውዬ ማሸነፍ ነበረበት። ሪዴምሽን የሆነ ሰዓት ላይ አሮጠ የሆነ ሰዓት ላይ ይሮጣል እና ቤተውት ሊሳንድሮ ማርቲኔዝ ሳላ ሲያጠው ይሮጡ አሯሯጥ ነው መሰለኝ ታውቃለህ። ንቃተ ህሊና ግን ማለት ነው ኮንግራትስ እግዚአብሔርን ማሸነፉ ገብቷችኋል። ሪዴምሽን ያስፈልገው ነበር። ያሁን ላይ ሰራችሁት ሚም ማለት ነው። አሁን ሲያሸነፍም ገብቷችኋል ኤዲት መስራት አለባችሁ። ለሱ ደግሞ አፕሪሺዬሽን ፖስት ያስፈልጋል። ገብቷችኋል። በጣም ይመቸው። በጣም ኮንግራትስ። አንድ ጊዜ ለሴዶ ማን የምሬን ነው የምላችሁ። እኔ ይሄን ያክል አልጠበኩትም ነበር። ሴዶ 3 ደቂቃ ቆይቷል። እሱ አይደለም ደግሞ ላይክ ፋይቱ እንደጀመረ ነበር ግራውንድ ላይ ጠብ ያደረገችው ጀለስ። ያ ደግሞ የሷ ቴሪቶሪ ነው የጆኒ ማለቱና እኔ እጁን ብዙ ጊዜ በቃ ሰበረችው እያልኩ ነበርና አይ ዶንት ኖ ብቻ 3 ደቂቃ መቆየቱ ትልቅ ነገር እና ብቻ ደፍሮ ለራሱ ሰውዬ ጋር ለመጋጠም መግባቱ በጣም አሪፍ ነበር። ጆኒ ግን ይመች ሀቢቢ። ለስፖርቱ በጣም በቃ እንዳድግ አንድ ስቴፕ ለማሻሻል በጣም እየታገልክ ነው ያለው። እንግዲህ ከምሽቱ 9 ሰዓት ሆኗል ወገንታት። ሴዶ ይመቻችሁ ብቻ። ሴዶ ሲጀመር የሚበረተው ልጅ ደውል ላይ ብቻ ነው። ዛሬ ሴዶ ማለት ነው በጆኒ ፊቷን ብቻ አይደለም ኮንፊደንሷንም ጭምር ነው የተመታችው። ኬጅ ውስጥ ያልከው እኮ ዋንጫ ይዤ እወጣለሁ ነው እንጂ ኖት ይዤ እወጣለሁ አይደለም ያልከው። እየመከረ እንዴት ይመታል? ያን ሁሉ ብሎኬት ግድግዳ ደብድበህ አንድ ቦክስ እንኳን ሴዶ በስነ ስርዓት አሰነዝርም። እሺ እሱ ይቅር፣ ታይላንድ ድረስ ሂደህ በውጭ ሀገር ሰልጥኛለሁ ያልከው ምንድነው? መልክ ነው እንደዛ ስትሰራ የነበረው የበላው አርስቶስ በጎስ የት ሄደ? ኧረ ሴዶ ኧረ ተው ሲጀመር ማለት ነው። ሴዶ እንቅልፉ መጥቶ ነው እንጂ እንቅልፉ ባይመጣ ኖሮ አይሸነፍም ነበር። በቀሉ ቀጠቀጠችው በቀሉ። አይ ሴዶ አንተን ለማየት ዲፕሉ የቻምፒየንስ ሊግ ምሽት ካልሆነ በስተቀር ለእንደዚህ አይነት ፍልሚያ አምሽቶ አያውቅም ነበር። አንተ አስመሻው። አንተ ቆንጆ ማርኬትን የሰራው ለዚህ ነው የትን ማላምናት አይኔ በርበሬ እስኪመስል ድረስ እንቅልፌን አጥቼ። አይ ሴዶ
የእንቁላሉን ነገር ግን ደግመህ አስብበት። ይኸውላችሁ እኔ ከዚህ በኋላ ማለት ነው ጆኒን የሚገጥመውን ሰው ማለት ነው ሪል ፋይተር ካልሆነ በጣም ነው የሚደብረኝ። በቃ ማይውላ አይመስለኝም ማለት ነው። ማለት ተመሳሳይ አይነት ስቶሪ እንዴት ሜን ካርዶች ላይ ይፈጠራል? የንቃተ ህሊናን ስቶሪ አይታችሁታል። ሴዶ ላይም ተመሳሳይ አይነት ስቶሪ ነው የተፈጠረው ማለት ነው። ተጀመረ፣ ከዛ በኋላ ቴክዳውን አድርገው ሴዶ። እንደውም ሴዶ በደንብ ቴክዳውኑን ዲፌንድ ሲያደርግ ነበረ ማለት ነው። ተመችቶኝ ነበረ። በቃ ግን በቃ ጨዋታው እንደጀመረ በመጀመሪያዎቹ ሰከንዶች ላይ ቴክዳውን አድርጎት ስለነበረ ደቂቃው ሰፍቶት ነበረ ማለት ይቻላል። ሴዶ ረጅም ደቂቃዎችን ተቋቁሞ ማለፍ ከብዶት ነበረና በሰሚሽን ጨዋታው አለቀ ማለት ነው። አሬ ይደብራል በጣም በቃ ማለት ይህን ሰውዬ የሆነ በቃ ፊት የሚያደርገው ተወዳዳሪ ይፈልግልኝ። ከዚህ በኋላ ውድድሩ በደንብ ብራንዱን ገንብቷል። ከዚህ በኋላ ለሚዲያ የሚደረግ ፋይት ቢቀር ይሻላል ማለት በቃ ትልቅ ተፎካካሪ መጥቶለት እንደነ ቢኒያም ሽብሬም አይነት ይሁን ምናምን በቃ ትልቅ ተፎካካሪ መጥቶለት ሪል ፋይት ማየት እንፈልጋለን ሜን ካርዱ ላይ ማለት ነው። ለማንኛውም እናንተ ስለዚህ ፋይት ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ለዚህ ነው ወይ በሬን ያረድኩት አለ ሀገሬ ሰው። ወይኔ ሴዶ ባርሻት ከፈርስት ራውንድ እንኳን ማለፍ አቃተሽ የኔ አባት። ጸዴ ማርኬተር ከምር ጎበዝ ነሽ። ጸዴ ማርኬተር ጆይጂሱ ደግሞ አይ ሪስፔክት ዩ ከምር ክብር ይገባሻል። ጸዴ የሆነ ፋይት ያየነው ምን እንኳን በፈርስት ራውንድ እንኳን ቢወጡም ማለት ነው። ጠብቀን ከዚህ በላይ እንግዲህ ጠብቀን ነበር። ማርጋ አይቻልም እንግዲህ ታወቀ እኮ ነው። ጆይጂሱ በልቼ ብሻለሁ አንቺን ብዬ ቴንኪው አባት። ፋይቱ እንዴት ነበረ? ንቃተ ህሊናም እንግዲህ ክብሯን አስመልሳለች ብዬ አስባለሁ። የማን ፋይት ተመቻችሁ? እኔ ከሁሉም የተመቸኝ ደግሞ የንቃተ ህሊና ነው። ይመችሽ ብራዘሬ። የነ መስፍኔም ጸዴ ነበረ። አብርሃምና ደግሞ ታይሰን ደግሞ አብርሃም ብዬ በለውበት ነበረ። እነሱም ጸዴ ፋይት ነበር። ረቢክም ኢትዮጵያን አኩርተሃል። ይመችሽ የኔ አባት። ፋይቱ እንዴት ነበር? የማን ፋይት ተመቻችሁ? ኮሜንት ሴክሽን ላይ አስቀምጡልኝ። የመቻችሁ ኢንዶሚ ሴዶ ኢንዶሚ በሉልኝ። አንድ ጊዜ ኮሜንት ላይ ገብታችሁ እንዴ በሶስት ደቂቃ ነው ኩክ ያደረገው ሴዶ ከታቸው ነው ቆልጭ። ይህ ሰውዬ ምንድን ነው የሚያደርጋቸው ግን ሰዎቹን? አንድ ሰው ከዚህ በኋላ ጆኒ ከሚባል ሰው ጋር ሄዶ ገጥማለሁ። ሰው አይደለም እሱ። በቀሉ ለከን ተቀን ነበር የደረሰው። ኢንዶሚ ሴዶ ኢንዶሚ ተናደሩ። እኔ ቀድሚያ ከማውራት ጋር ችግር የለብኝም፣ ግን መጨረሻ ላይ ስትሸነፍ ውጤቱን ሁላችንም እናውቀዋለን። ሁላችንም ተመልካች፣ የትኛውም ቦክስ ተመልካች ምንም በግልጽ በደንብ ተበልጠ ተሸንፈሃል። የባርሳን ኳስ ትቼ ያየሁት የሚገርም ፋይት ነው። የአብርሃም አለምና የሃይማኖት ወይም ታይሰን ግጥሚያ ማለት ነው። ከውድድሩ በፊት በጣም ትኩረትን ስቦ ነበረ። ልክ እንደዛው ሁሉ ማለት ነው ፋይቱም የሚገርም በቃ የዛሬው ምርጡ ፋይት ነበረ ማለት ነው። ምንም ጥያቄ የለውም። እንደተጠበቀው አብርሃም አለም አሸንፏል። ምንም ጥያቄ የለውም። አብርሃም አለምን ያሸንፋል ብዬ እኔ ያሲዘኝ ካለ ያሲዘኝ ብያለሁ። የአስማት ቪዲዮ ላይ ኮሜንት አብርሃም ታይሰንን ካልክ ምድብ ብያለሁ ማለት ነው። ኤኒዌይስ በጣም ያበደ ጨዋታ ነበረ። የሚገርም ፉክክር አድርገዋል። ግን ታይሰን መናገሩ ማውራቱ ላይ ምናምን በጣም ሰው ይለፍልፎ ምናምን የምትሉ ሰዎች ፋይት ታይሰን እንደዛ ባያወራ ኖሮ ይሄ ውድድር እንደዚህ አይታይም ነበር። የዚህ ውድድር ድምቀት የነበረው የታይሰንና የአብርሃም የተመላለሱት ቃል ነው እና ከዚህ በፊትም እንደዚሁ ግችሮ እንግሊዝ ሀገር የሆነ ጨዋታ ተደርጎ ነበረ ከአንድ ወር ከሁለት ወር ምናምን በፊት ማለት ነው። ግችሮ ፍቅረ ማርያምን ሁሉም ሳያውቀዋል። እንግሊዝ ሀገር ደግሞ እንግዲህ ስቲፍ የሚባል ልጅ ጋር እንግዲህ ተጫውተው ነበረ ቦክሲንግ ማለት ነው። ከውድድሩ ስንት ጊዜ በፊት ጀምሮ ሲያወራ የነበረው ስቲፍ የሚባለው ልጅ ነው እና እኔም ቁጭ ብዬ ቲክቶክ ላይ ጨዋታቸውን የተመለከትኩትኝ ስቲፍ ስላወራ ነው። በቃ በዛ ነው ፕሮሞት የተደረገው። ፍቅራ አላወራም። ስቲፍ ባወራው ፋይቱ ፕሮሞት አይደረግም። የሁላ ሰው ይሄንን ውድድር በዚህ ሁላ ትኩረት የሳበው እንዲሳብ ያደረገው ወደዳችሁም ጠላችሁም ንቃተ ህሊና ነው። የመጀመሪያው ውድድር ላይ ማለት ነው። የመጀመሪያው ውድድር ላይ እና ፋይተር በቃ ያወራል። ግዴታ ማርኬቱ የሚፈልገው ፕሮሞት የሚደረገውን በዛ መንገድ ነው። ሶ ይሄኛው ደግሞ ውድድር ሁለተኛው ዙር ሲደረግ በጣም ትኩረት እንዲስብ ያደረገው ቁጥር አንድ ታይሰን ነው፣ ወደዳችሁም ጠላችሁም። ከዛ ቀጥሎ አብርሃምም እንደዛው በቃ የተመላለሱት ቃል ነውና በዛ ችግር የለብኝም። አንወሻሽና ዩኤፍሲንም እንግዲህ ኤምኤምኤ አብዛኛው ሰው ኤምኤምኤ እንዲመለከት ያደረገው ኮነር ነው። ኮነር እኮ በካቢብ ተሸንፏል ጥግ ድረስ ማለት ነው። ግን ብዙ ሰው ኤምኤምኤ እንዲመለከት ዩኤፍሲን እንዲመለከት ያደረገውም ኮነር እንደሆነ የኮነር ትራሽ ቶኮች እንግዲህ ህዝቤን በሙሉ ኤምኤምኤ ተመልካች አርጎት እንደነበረ እናውቃለን። አብዛኛው ሰው በኮነር ምክንያት ነው ዩኤፍሲን መመልከት የጀመረ። ይሄ ሐቂቃ ነው። ግን ሽንፈትህን መቀበል ነበረብን።
መጨረሻ እኔ ቀድሚያ ከማውራት ጋር ችግር የለብኝም፣ ግን መጨረሻ ላይ ስትሸነፍ ውጤቱን ሁላችንም እናውቀዋለን። ሁላችንም የትኛውም ቦክስ ተመልካች ምንም በግልጽ በደንብ ተበልጠን የተሸነፍከው መጨረሻ ላይ ይሄ ማለቃቀስ ይባላል። ሽንፈትን ተቀበለ ሪማች አለ ዛሬ ራስን አሻሽለን እንደመምጣት ሁላችንም እናውቀዋለን። ውጤቱ እናውቀዋለን። ሁላችንም በደንብ ተሸንፈሃል። በደንብ አድርግ፣ ምንም ጥያቄ የለውም። ኤኒዌይ ሲመቻችሁ እንግዲህ ያበደ ምሽት ነበረን። የእውነቱን ለመናገር የቦክሲንጉ ላይ ነው የደረስኩት ቤት የገባሁት ማለት ነው። ይመቻችሁ።